አባዬ መስራት አለብን አቃለ ያለንበት ሁኔታ አይደለ ስለዚህ እኔ መስራት አለብኝ እኮ መስራትም እንዳለብሽ አንቺ ምንም እግዚአብሔር ካለ ማለት የሆነ የተሻለ ነገር እኮ እንፈልጋለን በድብቅ ነው የጀመርኩት ስለዚህ ወስኜ እንዴት ማለት ባልሻለሁ እንዴት በድብቅ ትጀምሪያለሽ አንቺ እኔ ሰርፕራይዝ ላደርግ ፈልጌ እኮ ነው ቢያንስ እንኳን ግዴታ እጂ መስራት አለብኝ ሰርፕራይዝ ነው ልጅስ ልጅ አንተ ትይዟለህ ልጅታ አንተ ትይዟለህ እኔ ሄዳለሁ መሄድ አታናጅኛ መሄድ አለብኝ ማለት መሄድ አለብኝ ግዴታ ነው ልጁን ጣል አድርገሽ ነው የባዶ ቤት ለምትሄጂ ለማዘርስ ቢሆን ወስደሽ ተናግረሽ ምን ብለሽ ሰጠሽ አትሄጂም እንዴ እኔ አሁን ልከራከር አልፈለኩም እባክህ ፍቀድልኝ እንደሄደ ቢያንስ እንድሰራ ፍቀድልኝ ሰላም ውድ ቤተሰቦቼ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን አለን እኛ ሁሉ ሰላም ሁሉ መልካም ነው እንግዲህ ቤተሰቦቻችን ቤተሰቦቼ እንዳትይ ብላችሁኛል ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ አለን እግዚአብሔር ይመስገን እኛ ጋር ሁሉ ሰላም ሁሉ መልካም ነው እንግዲህ እንዴት ናችሁ ስራ ኑሮ ሳምንት እንዴት ነው እንዴት አለፈ እግዚአብሔር ይመስገን እኛ ጋር ሰላም ነው እንግዲህ ቤተሰቦቼ እንግዲህ ሰሞኑን እኛ ጋር ያው አንዳንድ ነገሮች ተፈጥሮ ነበረ እነዛ ነገሮች ማለፉ ምናምን ነገርና እግዚአብሔር ይመስገን አሁን ላይ ጥሩ ነን ማለት ነው ቤተሰቦቼ እና እንደምታውቁት ባለፈው አንድ ሐሳብ አውርቼ ነበር ቤተሰቦቼ እና ስለምንድነው ያወራሁት ስለ አረብ ሀገር ማለት ነውና እንደምታውቁት አባዬ በጣም ዲፕሬሽን ላይ ነው ብዙ ነገር እያሳለፈ ነው ይገርማቻል ስቲል ነው በቃ ብዙ ነገር እያሳለፈ ነው ግን በቃ ጠንካራ ልጅ ነው ነገሮችን ተቋቁሞ ለማሳለፍ ብዙ ነገሮችን ይሞክራልና አሁንም እየሞከረ ነው ብዙ ነገሮችን አይታችኋል ባለፈው እዚህ ግቢ ውስጥ ይሄን ግቢ ከየት ወዴት እንደቀየረው ቢፎር እንደ አፍተር አይታችሁታል ማለት ነው ቤተሰቦቼ በጣም ብዙ ማለት ነገሮችን ለማስተካከል እንደሚጥር ማለት ቁጭ እንዳላለ እንደሚሞክር እንድታዩ ፈልገን ነው የዛኔ ቪዲዮን የሰራንላችሁ ማለት ነው ቤተሰቦቼ ይሁን ስለ ሁሉም ነገር እግዚአብሔር ይመስገን ያም ነገር አልፏል ከዚህ በኋላም እንግዲህ ደግሞ በቃ እኔም ቢሆን እንደምታዩት ጎመን ተካክሎልኛል አባዬ ጎመኔንም እየሸጥኩ ቢሆን እየበላው ቢሆን እንደ መብላት ራሱ አንድ ነገር ነውና ግን እስቲ እሱንም ሸጠት እያረኩኝ በቃ ለአንዳንድ ነገር ይሆነኛል ማለት ነው በቃ ብርታቴ ነው ባሌ ጠንካራና እኔንም የሚያጠነክረኝ ባል ነው የሰጠኝና እግዚአብሔር ይመስገን ማለት ነው ወዶችዬ ግን ዛሬ የሆነ ነገር አስቤያለሁ ማለት በቃ እስቲ ካሮሮ እንውጣና ዛሬ ፕራንክ ላድርገው ማለት ነው አባዬን ምን መሰላችሁ ባለፈው ያወራሁትን አይዲያ ባለፈው አረብ ሀገር ሄዳለሁ ምናምን ነገር ብዬው ነበር ጫፍጫፉን ማለት ነው ሶ ዛሬ ምን እንለዋለን ቪዛ መጥቶልኛል ኦሬዲ እኔ ከጀመርኩ በኋላ ነው የነገርኩህ በድብቅ ነው የጀመርኩት ስለዚህ ልጁን ያዘው ከፈለክ ማዘርጋው ሰደው በቃ እኔ አሁን ቪዛው ድንገት ነው የመጣልኝ እኔ ሳላስበው ነው የመጣልኝ እነግርሃለሁ ከዛሬ ነገ እያልኩኝ ድንገት መጣ ስለዚህ ምንም ማድረግ አልችልም ሊሄድ ነው እላዋለሁ ማለት ነው ቤተሰቦቼ እስቲ ዛሬ ብዙ ጊዜ ፕራንክ ከተደራረግንና እስቲ ፕራንክ የሚለውን ነገር ልሞክረው ከተሳካልኝ እላቻለሁ ውዶችዬ እስኪ ምንድነው የሚለው ማለት እንግዲህ ከባድ ነው ለወንድ ልጅ በድንገት ልጅን ያዝ ተብሎ ጥለው መሄድ አይደለ እስቲ ምን ይሆን ፊሊንጉ አው ሂጂ ደስ ይላል ወይስ ምን የሚለኝ ይመስላችኋልና ቤተሰቦቼ እስኪ አብረን ሪአክሽን እናያለን ማለት ነው እናንተ ግን ሰብስክራይብ እያደረጋችሁ ላይክ ኮሜንት ሼር እያደረጋችሁ አበረታቱን ማለት ነው ቤተሰቦቼ ቪዲዮአችንን ሼር እያደረጋችሁ ስፔሻሊ ደግሞ መጀመሪያ ስትከፍቱ ላይክ እያደረጋችሁ እንድታበረታቱን እንፈልጋለን ቤተሰቦቼ ያው እንጣጣራለን በቃ አለ አይደለ ነገሮችን ቀለል አድርገን ለማሳለፍም እየሞከርን ነው ግን ደግሞ እናንተ ብዙ ደጋግ ልብ ያላችሁ በጣም ብዙ ቤተሰቦች አላችሁ እዚህ ላይና እንደተለመደው አብሮነታችሁ አይለኝ እንድታበረታቱኝ እፈልጋለሁ አለ ቤተሰቦቼ እንግዲህ ዛሬ አባዬን ፕራንክ እናደርገዋለን ሻንጣ ማዘጋጅቻለሁ በቃ ድንገት ነው እሱ ውጪ ነው ያለው ይመጣል አሁን ሲመጣ በቃ ሊሄድ ነው እየተዘጋጀው ነው ምናምን እለዋለሁ ሻንጣውን እዛ ጋር አስቀምጣለሁ በቃ እንደምታዩኝ ፏ ብያለሁ ከዛ በቃ ሊሄድ ነው ምናምን ነገር ፕራንክ አደርገዋለሁ አብራችሁን ቆዩ እሺ ቤተሰቦቼ ውድ ቤተሰቦቼ ሻንጣዬ ይሄ ነው በቃ ተዘጋጅቷል ኦሬዲ ሻንጣዬ አዘጋጅቻለሁ ባባዬ ተኝቷል ግን በቃ ስለተኛ
እሱን አልቀሰቅሰውም። ግን አንተ በቃ ይኸው ምናምን ነገር እለዋለሁ። የመጨረሻ ውሳኔ ነው ወስኛለሁ እለዋለሁ ማለት ነው። እንቃወጠዋለን። በር የተከፈተ ነው፣ ምናልባት ሊመጣ ይችላል ማለት ነው። ቤተሰቦቼ እና አብራችሁን ቆዩ እሺ። እና ቤተሰቦቼ እየመጣ ነውና እየገባ ነው፣ ግቢ ውስጥ ነው ያለው ማለት ነው አሁን። እና እንደዚህ ነው ቆሜ የምጠብቀው ማለት ነው። በር ላይ ነው ቆሜ የምጠብቀው። እንዴት ናችሁ? እግዚአብሔር ይመስገን። ምንድን ነው አንቺ? ሰርፕራይዝ ነው ዛሬ። ሰላም ነው አለ። ምንድን ነው? ሰርፕራይዝ ነው ዛሬ ማለት ሰርፕራይዝ አለኝ ዛሬ ላንተ ማለት ነው። እና በጣም ደስ ስላለኝ በቃ ልነግርህ ፈልጌ ነው። ያው ዲቪ ደረሰሽ? ምንድን ነው እንዴ? ምን ሊሆን ይችላል? አንተ ስታየው ይሄ ምን ይመስልሃል? አየው እንግዲህ እንደምታየው ነው። ምንድነው? ባይዋ አንብበው። እኔ አላውቅም። እኔ ምን እንደሆነ እኔ ምን አውቃለሁ? ፓስፖርት የሚለውን አውቀዋለሁ። ማለት ፓስፖርት መሆኑን አውቃለሁ። ሌላው ምን አውቃለሁ? በቃ ፓስፖርት የሚለውን ማየት ብቻ ነው ዋናው ቁም ነገር። ለማንኛውም እኔ ማለት ነው እንግዲህ ባለፈው ታወራ ሰምተኸኛል። አረብ ሀገር ሊሄድ እንደወሰንን ታውቃለህ። እኔ ደግሞ ባለፈው ቪዲዮ ላይ ላወራው የፈለጉት ከዛ በፊት ነገሮች ፕሮሰስ ጀምሬ ነበረ፣ ግን ደግሞ የሚሳካ አልመሰለኝም ነበረ ድሮ። ግን ተሳካ። እንዳጋጣሚ ሆኖ ድንገት ቪዛ ይመጣ። አሁን ሊሄድ ነው ማለት ነው። ቪዛ ምንድን ነው? ቪዛ ማለት ምን ማለት ሊሆን ይችላል? ደስ ብሎሃል? አይ እንደዛ ሳይሆን አልገባኝም። ማለት ይሄንን ሳይ ምንድን ነው ብዬ ነው እኔ። አዎ ማለት ያው ይሄ ሻንጣዬ ነው፣ ይሄ ደግሞ ወረቀቴ ነው። በኋላ ማለት ከተወሰነ ሰዓት በኋላ በረራይ ነው ማለት ነው ዛሬ። ስለዚህ ያው እኔ ደስ ይላል ብዬ ነበር የጠበቅኩት። ግን ምንድነው ማለት ልጁስ ምናምን እንዴት ነው? ልጁን አንተ ትይዘዋለህ አለክ አይደል እንዴ አንተ? እና እስከዛሬ አልነገርሽም። እኔ ማለት ስለዚህ ስለ አረብ ሀገር ቪዛ ምናምን ባል ነገር አላውቅም። ፓስፖርት አውቃለሁኝ። ከዛ ውጭ ሂጅም ስለማላውቅ ይሄ ቪዛ ማለት ምን እንደሆነም ስለማላውቅ አልገባኝም። ያው እኔ አንተ እንዳትጨናነቅ ስለፈለኩኝ እኔ በድብቅ ነበር የጀመርኩት። ኦልሬዲ አንተ ጥሩ ነገር ላይ መስላል ነበር፣ በድብቅ ነው የጀመርኩት። ስለዚህ ወስኜ እንዴት ማለት ባልሻለሁ እንዴት በድብቅ ትጀምሪያለሽ አንቺ? እኔ ሰርፕራይዝ ላደርግ ፈልጌ እኮ ነው። ቢያንስ እንኳን ግዴታ ሂጅ መስራት አለብኝ። ሰርፕራይዝ ነው ልጅስ ልጅ አንተ ትይዘዋለህ፣ ልጅታ አንተ ትይዘዋለህ፣ ልጅን አንተ ትይዘዋለህ። ከዛ በኋላ እኔ ሰርቼ ደግሞ ራሳችንን እንቀይራለን። አይደለም እሱ እንዳለ ሆኖ ማለት መጀመሪያ ለምን አልነጋገርም? ማለት ልጅ ቀልድ ነው እንዴ? ዝም ብለሽ ጥለሽ የምትሄጂው በ6 ወር ሳይሞ ያልሞላው ልጅ እንዴት ጥለሽ ትሄጃለሽ አንቺ? አባዬ በቃ አንተ እንደምንም ብለህ ያዘው፣ ማዘርጋው ሰደው። ከዛ በኋላ ወተት ምናምን ማስጀምሩትና ያዙት ማለት ወተት እኮ 6 ወር ሳይሞላ እኮ ወተት መጣት አይችልም ተብሎ የለ እንዴ? ስለዚህ 6 ወር ሊሞላው ነው ኦልሬዲ። አሁን 6 ወር ሊሞላው ነው፣ 5 ከወር ከምናምን ነው። ስለዚህ አሁን 6 ወር ይሞላል። ማዘርጋ ሄደ። እኔ እንዴትም አድርገው አይመለከተኝም። ምክንያቱም አሁን መሄድ አለብኝ፣ ግዴታ ነው፣ መስራት አለብኝ፣ መሄድ አለብኝ። እየቀለድኩኝ አለ። እስኪ አልቀልድ። ቆይ ምን አለ መሰለህ፣ ተረጋጋ። እኔ ቁጭ በላ አስረዳ፣ ቢያንስ ላስረዳ፣ ተረዳኝ። ይኸውልህ አባዬ መስራት አለብን፣ ታውቃለህ ያለንበትን ሁኔታ አይደለ? ስለዚህ እኔ መስራት አለብኝ እኮ። መስራትማ እንዳለብሽ አንቺ ምንም እግዚአብሔር ካለ ማለት የሆነ የተሻለ ነገር እኮ እንፈልጋለን። ፈጣሪ ካለ ተመካክረን ነው እንጂ መሆን ያለበት። ምን ለስጣላ አርግስት ትይዣለሽ እንዴ? ባዶ እንዴት ይዘዋለህ? እኔ ይዘዋለሁ ልጄን ጠንካራ ነኝ ስትል አልነበረም እንዴ? እኮ 1 አመት መሙላት አለበት። ከ3 4 ወር በኋላ ቢያንስ 1 አመት እስከሚሞላ እኔ አልችልም። ኧረ በእናትሽ እንደዚህ አይደለም። ምን አልችልም። ተው ቀጥታ የምር ቀልጄ እንዳልጥለው እንዳታናድሽ። ተረዳኝ፣ አንተ ተረዳኝ። እኔ እኮ ለኛ ብዬ እኮ ነው፣ ለሁለታችን ብዬ ነው። ለእናንተስ ቢሆን ማለት ለእኛስ ቢሆን ምናምን ነገር ሳይሆን ያለንበትን ሁኔታ ተረድተህ እኔ መሄድ እንዳለብኝ መፍቀድ አለብህ። ድንገት ነው የመጣው። አይሆንም ቢያንስ ማለት ነው 8 ወር 9 ወር ከሞላ በኋላ እሄዳለሁ ብትይ እኔ ራሱ ልሸኝሽ እችላለሁ። አሁን ግን አይሆንም እንዴ? ይሄን ነፍስ ያላወቀ ምንም ያላወቀሽ ምግብ እንኳን ጀመረሽ ጥለሽ ብትሄጂ ነው እንዴ? ወደበናሽ ታው እኔ ሄዳለሁ መሄድ አለብኝ።
ማለት መሄድ አለብኝ ግዴታ ነው። ልጁን ጣል አድርገሽ ነው የባዶ ቤት ለምትሄጂ? ለማዘርስ ቢሆን ወስደሽ ተናግረሽ ምን ብለሽ ሰጠሽ አትሄጂም እንዴ? እኔ አሁን ልከራከር አልፈለኩም። እባክህ ፍቀድልኝ እንደሄድ ቢያንስ እንድሰራ ፍቀድልኝ። ታውቃለሽ ከዚህ ቤት ወንድ ነሽ። ዝም ብሎ መሄድ አለ እንዴ? እንዴት ማለት? እኔ መስራት የለብኝም እንዴ? እኮ እኔ አትስሪ አላልኩሽማ። ግን ዝም ብሎ እንደዚህ አለ እንዴ? ዝም ብሎ ብድግ ብሎ ተነስቶ ሊሄድ ነው ብሎ ነገር አይ ዝም ብሎ ተነስቶ ተነጋግሮ በስነ ስርዓት ሁሉ ነገር ተወው። እኔ እኮ በውስጥ ግን ሁሉ ነገር አስተካክያለሁ። እንደምታየው ትናንትና ልብስ አጥብ ነው የዋልኩት፣ ነገሮችን ሁሉ አስተካክያለሁ። ስለዚህ አስተካክዬልሃለሁ። ልጁም ይሄው ተኝቷል። ይዘከው ሂድ ማዘርጋ። ስለዚህ እኔ ግዴታ ነው መሄድ አለብኝ። አይመለከተኝም። እኔ ማብሬ ነው የምወጣ ከሄድሽ ማለት ነው። የምር ልጁ እኔ ምን አገባኝና እንደዚህ ነው። አይ አይመለከተኝም። እኔ ተወኝ። እኔ መሄድ አለብኝ። ኧረ በእናትሽ ያቀልጅ ማይ ቀልደኛ እኔ መሄድ አለብኝ። መስራት እንዳለብኝ ውስጥ አያውቅም። እሺ ቆይ መሄድ የለብኝም መስራት የለብኝም እና ምንም አያውቅ ልጅ ጥለሽ ነው እንደምትሄጂው? እኔ ምን ላጠባ ነው? ቢያለቅስ የሆነ ነገር ቢሆን ምን ልሆን ነው? ምንም አይሆንም። ወተት ሰጠዋለሁ። 6 ወር ሳይሞላው ወተት አይጠጣም ልጅ፣ ህፃን ነው ገና 6 ወር እንኳን ሞላው ማለት ቢያንስ 7-8 ወር እንኳን ከሞላው በኋላ እኮ ነው የራሱ ከብልሻት ይጃለሽ ብዬ አልቀርም። እኔ እሄዳለሁ። ኧረ እባክሽ መሄድ አይቀርም። ይልቅ አታናጅኝ። አይ ይሄ ዋጋ የከፈልኩበት ነው፣ ቀልድ አይደለም። ቀልዳልሽ እንዴ? ምን አይነት ቀልድ ነው? አይሆንም ማለት እሄዳለሁ ምናምን ነገር የለም። በቃ ያው ነው 8 ወር ይሁን ከፈለግሽ 9 ወር ያኔ መሄድ ትችያለሽ። ምክንያቱም ምግብም ይጀምራል መሄድ ትችያለሽ። አሁን ግን ዝም ብሎ እሄዳለሁ ብሎ ነገር የለም። ሰዓት ነው እንደምትሄጂው እሄዳለሁ። እና ለምንድን ነው እንደዚህ የተበሳጨው? ቆይ ቢያንስ እንኳን አትረዳኝም? ለምንድን ነው የማትረዳኝ? ቆይ ማየና ተረዳኝ ቢያንስ እንኳን። እሺ ተረዳኝ። ትዕግስቴን አታስጨርሽው እንግዲህ ቢያንስ ለምን አትረዳኝም? አንተ ላይ ደስተኛ ትሆናለህ ብዬ ስጠብቅ እና ደስተኛ መሆነው ልጄን ምንም አያውቅ ልጅ ጥለሽብኝ የሽው እንዴ? ደስተኛ እኮ ሆኖ ልጄ ትልቅ ሆኖ ምግብ ቢጀምር ስራ ይፈልጋለሁ ማለት ያስፈልጋል። እኔም ብሰራ ደስ ይለኛል፣ አንቺም ብትሰሪ ደስ ይለኛል። ስራ ጥሩ ነው። ግን ልጁ በቃ እንዴት ላስረዳሽ? በቃ ቢያለቅስብኝ ምንድነው ማድረግ? ማዘር ሲሆን ማዘር ምን ታደርገው ነው? በቃ ምግብ ምናምን አስጀምሩ። በ5 ወር ከምናምን ነው ምግብ የሚጀምረው። ይሄ በልቶ ነው እንዴ ዝም የሚል? ይዘሹ እያለቀሰ ነው አንቺ በሌለሽበት እንዴት አድርጌ ልችለው ነው ልጁ እንዴ? ስለዚህ ዝም ብለሽ አርፈሽ ቁጭ በይ። ቀልዱን ተይና ማለት ነው። ጭንቅላቴን ታዘሩ ቀደዋለሁ። እናንተም ቀደዋለሁ። ፍራንክ ነው። ፍራንክ ነው። እኔ ቪዛ ምናምን የሚባለው ነገር አላውቀውም እኮ ማለት በቃ ሲባል ነው የምሰማ እንጂ ጥቁሪውን ቢጫውን ምንም አላውቅም። ይሄን አውቃለሁ ፓስፖርት መሆኑ። አዎ ግን ማለት ነው ፍራንክ ነው። ያው መሄድ አይቀርም፣ ዞሮ እሄዳለሁ። ግን አንተ ተረጋጋ። በቃ ፍራንክ ነው። አግኝቻለሁ። ምን ተሰማ? ደስ አለ? ቤተሰቦቼ እንግዲህ ያው እንዳልኳችሁ አግኝቼዋለሁ ይመስለኛል። ከዚህ በላይ ካናደርኩት ሌላ ነገር ይፈጠራል ብዬ ነው። ቤተሰቦቼ በጣም ተዋደዋል እንደምታዩት፣ ግን አግኝቼዋለሁ ቢያንስ እንኳን ማለት ነው። ለምን እንደዚህ አንቀልጥካለሽ? ምን ተሰማች ንገረኝ። አይደለም እኔ ፕራንክ ምናምን እንደማልወድ ታውቂያለሽ። ማለት እኔ ሳረግ ይሻለኛል እንጂ ምናልባት ፕራንክ እንኳን ባረግ እንደዚህ በሚያናድድ ነገር ማድረግ አልፈልግም። ማለት የሆነ የውሸት ነገር የሆነ ነገር አረግልሻለሁ ምናምን ብዬ ፕራንክ ላረግሽ እችላለሁ። አርጊያለሁ ብዬ ወይ የሆነ ነገር አላውቅም ብቻ ላርግ እንኳን ብል ለምሳሌ ከዚህ በፊት ፕራንክ አርጌሻለሁ። ወርቅ ገዛሁልሽ ብዬ አርቲ ገዝቼ ምናምን ሸውጄሻለሁ በሚገርም ሁኔታ ማለት ነው። ላይክ እንደዚህ በአይነት ነገር ነው እንጂ ይሄዳለሁ ልጄን ጥዬ እንደዚህ በሚል ነገር እኔን ፍራንክ እንዳታረጊ ብዬ ተነጋግረን ነበረ። ምክንያቱም በጣም ነው የምናደደው። አውቃለሁ እንደምትናደድ። ዋናው እሱ አይደል የሚያስፈልገው። ያው ዘና ላርግህ ብዬ ነው ታውቃለህ። ምን ዘና አረግሽ? ደብሮሃል። ዘና ላርግህ ብዬ ነው። ምን አረግሽ? ዘና አልኩህ።
የሆነ ደስ የሚል እንትን እየታየኝ ነው በቃ ተረጋጋ። አሁን ፕራንክ ነው ተባልክ እኮ ነው። በቃ ፕራንክ ነው። ቤተሰቦቼ በተወሰነ መልኩም ቢሆን ተሳክቶልኛል ማለት ከዚህ በላይ ላልናድደው አልፈለኩኝም ማለት ነው እና ምንም አይደለም። እስኪ ምን ተሰማክ? ምን እንደተሰማህ? እኔ በጣም የተናደድኩት እንዴ ልጅ እንዴት ነው ማለት በወንድ እንትን አይቻልም። በቃ ህፃን ነው ማለት ትልቅ ቢሆን እኮ ችግር የለውም ይዘዋለሁ፣ አበለዋለሁ የሆነ ነገር እየገዛሽ ማለት ወደዛ ወጣ አድርገሽ ልጅ ችግር የለም የሆነ መጫወቻ እየገዛሽ ምናምን። ይሄ ገና ማለት በጣም የተናደድኩትኝ ማለት እንዴት በዚህ ልክ ሚስጥረኛ ሆነች፣ እንዴት ደበቀች የሚለው ነገር አንደኛ ተሰምቶኛል። ማለት ካሜራ ካየሁ በኋላ ነው ልደረግምሽ ሁሉ ነበረ፣ ግን ማለት በጣም የተናደድኩ በቃ በጣም ማለት ነው። እና ተሳክቶልሻል በለኛ። በእናትሽ እንደዚህ አይነት ቀልድ አቀልጅ በቃ ካሁን በኋላ እንደዚህ ተሳክቶልሻል በለኝ አልልም እኔ ቤተሰቡ ያው እሱ እጅ መስጠት ስለማይወድ ነው። እውነት በጣም ነው እንደምልካችሁ በጣም ቶሎ ስለሚናደድ እኔ በዙ ላናደደው አልፈለኩም፣ ልጎዳው አልፈለኩም። እና ውድዬ ፕራንክ ነው። ምክንያቱም ልጄን ጥዬ በዚህ ሰዓት የትም አይሄድም የፈለገ ነገር ቢሆን። አዎ ማለት ለልጁ ያለውን ቦታ ስለማቅ ነው ቤተሰቦቼ። በነገራችን ላይ ማለት በጣም ከባድ ነው ሲናደድ ስለሚያመው ምናምን በቃ እኔ ብዙ እንትን ልለው አልፈለኩም እንጂ ከዚህ በላይም መጨቃጨቅ ይችል ነበረ። ግን እንደምታዩ ቶሎ ነው የሚናደደው እሱና ውድዬ። ለማንኛውም ተሳክቶልኛል፣ ፕራንክ ነው እንግዲህ። ውድ ቤተሰቦቻችን ፕራንኩ ተሳክቶልኛል ማለት ነው። ለእኔ ጎበዝ እንደሆንኩኝ በዛው ንገሩኝ፣ ጀግና እንደሆንኩኝ ንገሩኝና እንግዲህ እንደተለመደው አብሮነታችሁ አይለየን ማለት እፈልጋለሁ። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ እንድታበረታቱን እንፈልጋለን። ቤተሰቦቻችን በጣም ነው ውድድድ የምናረጋችሁ። እንግዲህ ሌላ ፕራንክ እንዳደርግላችሁ የምትፈልጉትም ነገር ካለ ኮሜንት ላይ ያስቀምጡልኝ። ቤተሰቦቻችንን ተሰናበታቸው ማለት ነው። እንዴት ነው እንደተሳካልኝ ምናምን በዛው በደንብ ንገራቸው። አንደኛ ተናድጄብሻለሁ፣ በጣም ነበር የተናደድኩት። ምክንያቱም ይሄ ደግሞ እንግዲህ ከፍቅር የመነጨ ነው። ምክንያቱም በጣም ያው አንቺንም ወድሻለሁ የሚታወቅ ነው። ባልወድሽ አላገባሽም፣ አብረን አንሆንም። ግን ልጄንም ደግሞ ኦቨር በቃ እንዴት ልበላችሁ ቤተሰቦች፣ በጣም እግዚአብሔርን እኔ እንጃ እንደዚህ ተቆረጥለት እንኳን ቢባል የምቆረጥለት ልጄ ነው። በጣም ነው የምወደው የማፈቅረው በቃ ከምንም በላይ ማለት ነው። እግዚአብሔር ለሱ እኔ እንጃ እና በጣም ነበር የተናደድኩት። ግን እኔ ፕራንክ ምናምን ብዙም አይመቸኝም ማለት ከሰው ሳይ ራሱ በጣም ደነግጣለሁ። እኔ በጣም ደነግጠው ፕራንክ እንኳን ላርጋት ቀለል ባለ እንደዚህ ምናምን ነው። ግን በእንደዚህ ማለት በእንደዚህ በከባድ ነገር ከሆነ በጣም ይከብድብሻል። እንግዲህ ቀጣይ ምን እንደማደርግሽ እኔ ያውቃለሁ። እንደዚህ ከሆነ ማለት ነው ራስሽን እንድትስቺ ነው ማድረግሽ። እንደዚህ ከሆነ ግን እኔ እንደዚህ አይነት ሰው አይደለሁም። ግን ሞክርብሻለሁ አንድ ቀን። ቤተሰቦቻችን ተሰናበታቸው። ለማንኛውም እንግዲህ ቤተሰቦቼ እንደምታዩት ነው። እኔ እንግዲህ ያው ጥሩ አድርጌ ሞክሬዋለሁ። ቀጣይ ደግሞ እንግዲህ ይሞከራል። ሰላም ቆዩልኝ። በጣም ነው የምወዳችሁ።